አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 21 ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ እመቤታችን ዕረፍቷን የተመለከተ በመጽሐፈ ታምሯ የተጻፈውን እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ከዚህ ዓለም ታልፍ ዘንድ የጸለየችው ጸሎት ይህ ነው። አቤቱ ቸር ጌታዬ ሆይ ከዚህ ሁከትና ሐዘን ከመላበት ዓለም ደገኛውን መልአክን ልከ ውሰደኝ ስትል በጸለየች ጊዜ መልአኩ ቅዱስ ገብርኤል ተገለጸላት። እንዲህም እያለች ስትጸልይ ሰማይ ተከፈተ። ቅዱስ ገብርኤልም ወደ እመቤታችን ወርዶ ጸጋን የተመላሽ ሆይ ደስ ይበልሽ በማለት የደስታ መልእክት ነገራት። ዳግመኛም እነሆ ጸሎትሽ ከአንቺ ከተወለደው ከእግዚአብሔር ዘንድ ደረሰ። እንደ ፈቃድሽ ከዚህ ከኃላፊው ዓለም ወደ ዘላለም ሕይወት ትሄጂ ዘንድ ልመናሽ ተሰምቶልሻል አላት። እመቤታችንም ይህንን ነገር ከመልአኩ በሰማች ጊዜ ወደ ባቷ ተመለሰችና ከዚህ የሚያገለግሏትን ደናግል ሰብስባ አይሁድ ሁልጊዜ የልጄን መቃብር ይጠብቃሉና ስለዚህ የኔን ከዚህ መገኘት አንድ ቀን ይገለጽላችሁና ከዚያ መግባት ይከለክሉኛል ብዬ ፈራሁ። ስለዚህ ከዛሬ ጀምሮ ራሳችሁን ችላችሁ በሰላም ትኖራላችሁ። እኔ ወደ ቤቴልሔም እሄዳለሁ አለቻቸው። በዚህም ጊዜ ሁሉም በአንድነት ቃላቸውን አስተባብረው ከአንቺ ጋር እንሄዳለን፣ ስለ አንቺ እናት አባታችን፣ እህት ወንድሞቻችን ያለንን ሁሉ ትተን ተከትለንሻልና እነሆ አሁንም አንቺ ከሄድሽበት እኛም አብረንሽ እንሄዳለን፣ ባለ ዘመናችን ሁሉ ከአንቺ አንለይም አሏት። እመቤታችንም በዚያን ጊዜ ይዛቸው ወደ ቤቴልሔም ሄደች፣ በዚያም ተቀመጠች። እንዲህም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም በሞት የመለየቷ ጊዜ ስለመድረሱ ነበር። እናንተ የፍቅሯን ፈለግ የተከተላችሁና በፍቅሯ ቀንበር የተጠመዳችሁ የወንጌል ልጆች እንግዲህ እመቤታችን በቤቴልሔም ተቀምጣ ሳለች መልአኩ ቅዱስ ገብርኤል ከዚህ ዓለም በሞት የምትለይበትን ጊዜ በክብር እንደነገራት አስተውሉ። ልመኗ ክብሯ ለዘላለሙ በእውነት ይደርብን። ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በ50 ዓመተ ምህረት ገደማ በዕለተ እሑድ ጌታችን እልፍ አእላፍ መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። እመቤታችንም ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን አለችው። ጌታችንም በሲኦል የሚሰቃዩ ነፍሳትን አሳያትና እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆናቸዋል አላት። ለፍጥረታት ሁሉ እጅግ የምትራራ እመቤታችንም እነዚህን ከማርክልኝ ሲኦል ልሙት አለችው። ከዚህም በኋላ ጌታችን ቅድስት ነፍሷን ከክብርት ሥጋዋ ለይቶ በዝማሬ መላእክት አሳረጋት። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ቅበሩ አላቸው። እነርሱም ይዘዋት ወደ ጌተ ሰማኔ ወሰዷት። አበው እመቤታችን ሆይ ሞትሽ ሰርግን ይመስላል እንዳሉት የእመቤታችን ዕረፍት እንባ መራጨት፣ ጠጉር መንጨት፣ ደረት መድቃት እንዳለበት የሰው ሞት አልነበረም። ይልቁንም እንደ ሰርግ ቤት ቅዱሳን መላእክት በውዳሴ በማሌት በዝማሬ በምስጋና ወደ ሰማይ ሸኟት እንጂ። ቅዱስ ያሬድም እመቤታችንን ድንግል ማርያም ከምድር ወደ ሰማይ ከፍ ከፍ አለች፣ በዚያም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ዘምሯል። እመቤታችን ሥጋዋ ከጌተ ሰማኔ ወደ ገነት መፍለሱን አስቀድሞ አባቷ ቅዱስ ዳዊት በትንቢት ሲናገር አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት በማለት ተንብየዋል። ይህም ፈጣሪ ሆይ ምዕመናንን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስን ታቦት ድንግል ማርያምን ይዘህ ተነስ ሲል ነው። ይህም እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ከኖረች በኋላ ነፍሷ ከሥጋዋ ተለይቶ እንደ ልጇ ትንሣኤ መነሳቷን የሚያመለክት ነው። ታቦት ያላትም ማደሪያው ስለሆነች ነው። ጠቢቡ ሰለሞን በምሳሌ ሲናገር ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁሬውም ቃል በምድራችን ተሰማ፣ በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ አለ። ይህ ኃይለ ቃል ሲተረጎም በውስጡ ብዙ ምስጢራዊ
ነገሮችን የያዘ ነው። በክረምትና በዝናብ የተመሰሉ የእመቤታችን መከራዎች ናቸው። መከራሽ ጊዜ አልፏል ሲላት አበቦች በምድር ላይ ተገለጡ ማለቱ ከልጅሽ እግር ስር ቁጭ ብለው ተምረው ወንጌልን የተቀበሉ ሐዋርያት አንቺም በእናትነት የተረከቡ የሐዋርያት ድምፅ ወይም ስብከት በምድር ሁሉ መሰማቱን ያጠይቃል። ጠቢቡ ሰለሞን የዜማ ጊዜ ደረሰ ያለው የመከሩን ወቅት ነው። መከር የፍሬ ጊዜ እንደመሆኑ ሐዋርያት የዘሩት ዘር ማለትም ስብከታቸው ፍሬ አፈራና ክርስቲያኖች በዙ። በለሱ ጎመራ። በጎ ምግባር የሌላቸው ሰዎች በሐዋርያት ስብከት ተምረው ምግባር መስራት ጀመሩ። ወይኖች አብበዋል፣ መዓዛቸውንም ሰጥተዋል። በመላው ዓለም ያሉ ምዕመናን በሃይማኖት ማበብ፣ መዓዛ ምግባራቸው ማቅረብ መስጠት ጀመሩ በማለት ሊቃውንት አባቶች ምስጢሩን ያብራሩታል። በዚህ ትርጓሜ ወዳጄ ሆይ ተነሽ ያለ የሚናገረው ተወዳጁ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን በመለኮታዊ ስልጣኑ ከሙታን ለይቶ ማስነሳቱን ሲያስረዳ ነው። ስለዚህ ድንቅ ምስጢር ነቢየ እግዚአብሔር ቅዱስ ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ የተናገረው ትንቢት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና የጸናች የእናታችን ቅድስት ድንግል ማርያምን ዕረፍትና ትንሣኤ እንዲሁም ፍልሰት ወይም ዕርገት ከማሳየቱም በተጨማሪ የአምላክ እናት በልጇ በኢየሱስ ክርስቶስ መንግሥት ክብር መኖሯንም በግልጽ ያስረዳል፣ ያስገነዝባል። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች የሚለው የቅዱስ ዳዊት ትንቢታዊ ቃል ሊቃውንት አባቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ንግሥተ ሰማይ ወምድር ድንግል ማርያም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ተሸልማና አጊጣ በሰማያዊው ዓለም በልጇ መንግሥት በክብር መኖሯን የሚያመለክት መሆኑን አስረግጠው አስረድተዋል። በዚህም ምክንያት ኦርቶዶክሳውያን ክርስቲያኖች ሰማያዊው አባታቸውን እግዚአብሔርን አቡነ ዘበሰማያት በሰማያት የምትኖር አባታችን ያሉ ዘውትር ሲያመሰግኑ፣ በአንጻሩ ደግሞ መንፈሳዊት እናታቸውን ድንግል ማርያምን ሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያሉ ዘውትር ያከብሯታል፣ ያመሰግኗታልም። ቅዱስ ኤፍሬም ሶርያዊ ዘውትር በምንጸልየው የውድ የእመቤታችን ውዳሴ ላይ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ የሆንሽ ድንግል ሆይ ከቅዱሳን ሁሉ ይልቅ ለምኝልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለች፣ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከሰብአ አርድእት ትበልጫለች። ዳግመኛም ከሱራፌልና ከኪሩቤል ይልቅ የሚበልጥ የመወደድ የመፈራት ግርማ አለሽ። በእውነት የባሕርያችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን ድኅነትን የምትለምኝና የምትማልጅን አንቺ ነሽ በማለት የእመቤታችን ልዕልናዋን የጸጋዋን ፍጹምነትና የክብሯን ታላቅነት በአጽንዖት ገልጾ መስክሯል። እመቤታችን በጥር 21 ቀን በታላቅ ክብር ካረፈች በኋላ ቅዱሳን ሐዋርያት በፈቃደ እግዚአብሔር ከያሉበት መጥተው በኢየሩሳሌም ተሰብስበው የፈጣሪያችን እናት ድንግል ማርያምን በጸሎትና በማዕጠንት አክብረው ገንዘው ጥልቅ በሆነ ሐዘን ሊቀብሯት ወደ ጌተሰማኔ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ሞቶ ተቀብሮ ሳለ ተነሳ እያሉ ሕዝቡን አስኮበለሉ። አሁን ደግሞ እናቱን ሞታ ተነሳች እያሉ እንዳያውኩ ሥጋዋን እናቃጥል በሚል የክፋት ምክር ተነሳሱ። በተለይ ደግሞ በእመቤታችን ላይ በክፋትና በተንኮል ከተነሳሱት ከኒህ አይሁድ መካከል ታውፋንያ የተባለው አይሁዳዊ አማናዊ ታቦተ እግዚአብሔር የሆነችው የድንግል ማርያም ቅዱስ ሥጋ ያረፈበትን አልጋ ለመያዝ እጁን በድፍረት ዘረጋ። በዚህን ጊዜ ልዑለ ባሕርይ እግዚአብሔር በብሉይ ኪዳን ላይ የአሚናዳብ ልጅ ዖዛ እጁን በታቦተ ጽዮን ላይ በድፍረት በመዘርጋቱ ምክንያት ተቆጥቶ እንደቀጣው ታውፋንያንም ሰማያዊ መልአክ ሰይፍ እጆቹን ቀጣው፣ ቆረጠው። እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ
አይሆንም እንደተባለ እጆቹም አልጋው ላይ ተንጠልጥለው ቀሩ። ታውፋንያም ስለተቆረጡት እጆቹ ወደ እመቤታችን አምኖ ወደ እርሷ ቢጮህ ቢማጸናት በቅዱስ ጴጥሮስ አማካይነት እጆቹ እንደ ቀድሞ ሆነው ድነውለታል። በጌታችን ትእዛዝ መልአኩ የእመቤታችንን ቅዱስ ሥጋ ከወንጌላዊ ቅዱስ ዮሐንስ ጋር በገነት በፀዮት ስር በክብር አኑሮታል። ቅዱሳን ሐዋርያት ዮሐንስ ከተመለሰ በኋላ እመቤታችን እንደምን አለች አሉት። ቅዱስ ዮሐንስም ከገነት ከዕፀ ሕይወት ስር አለች አላቸው። እነርሱም ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ጥር አርፋ በነሐሴ ወር 2 ሱባኤ ይዘው ሲጨርሱ በነሐሴ 14 መልአኩ ቅዱስ ሥጋዋን ከገነት አምጥቶ ሰጥቷቸው በጸሎትና በምህላ ቀብረዋታል። በዚህ ጊዜ ከ12ቱ ሐዋርያት አንዱ ቶማስ አልነበረም። በሦስተኛው ቀን እንደ ልጇ ተነስታ ስታርግ ቶማስ ከአገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ ያገኛታል። በዚህ ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት አዝኖ በፊት የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረው ብሎ ከደመናው ለመውደቅ ተመኘ። በዚህ ጊዜ እመቤታችን ቶማስን አጽናናችው። ከእርሱ በቀር ትንሣኤዋን ሌላ እንዳላየ ነግራው ለምስክር እንዲሆነው ሰበኗን ወይም መግነዝ ሰጥታው አረገች። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ እሑድ በመንፈቀ ሌሊት እንደተነሳ ሁሉ ክብርት እናቱ እመቤታችንም በተቀበረች በሦስተኛው ቀን ማደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል የልጇ ስልጣን ኃይል ሆኗት መነሳቷን ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ይኖራል። ቅዱስ ቶማስ ሐዋርያት ወዳሉበት ኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀበርናት ብለው ነገሩት። እርሱም ምስጢሩን ደብቆ ሞት በጥር ነሐሴ መቃብር አላቸው። ሐዋርያትም አንተ ተጠራጣሪ ነህ ብለው መቃብሩን ሊያሳዩት ሲከፍቱ አጧት። በዚህን ጊዜ እመቤታችን ተነሳ አድርጋለች ብሎ ሁኔታውን ተረከላቸው። ለምስክር ይሁን ብላ የሰጠችውን ሰበኗን አሳያቸው። ሐዋርያት ይህን አይተው ትንሣኤዋን አመኑ። ሰበኗን ቆራርጠው ለበረከት ተከፋፍለው ወደየ አገረ ስብከታቸው ተመልሷል። ዛሬም በመጾር መስቀልና በካህናት እጅ መስቀላቸው ላይ የሚያስሯት መሐረብ እመቤታችን ሰበን ምሳሌ ነው። በዓመቱም ሐዋርያት ቶማስ ትንሣኤሽን አይቶ እንዴት እኛ ይቅርብን ብለው ከነሐሴ 1 ጀምረው ሱባኤ ገቡ። በነሐሴ 16 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ወደ ሰማይ አሳርጎ እመቤታችንን መንበር፣ ቅዱስ ጴጥሮስን ተራዳይ ካህን፣ ቅዱስ እስጢፋኖስን ተራይ ዲያቆን አድርጎ ቅዳሴ ቀድሶ አቁርቧቸዋል። ቅዱሳን ሐዋርያትም የእመቤታችንን ትንሣኤዋንና ዕርገቷን በዓይናቸው አይተውና በሚገባ ተረድተው ዓለምን ዞረው አስተምሯል። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። አገራችንን ኢትዮጵያ ዳሯን እሳት ማሏን ገነት አድርጋ ከመጣው መቅሰፍት አደጋ ትጠብቅልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።